8 ጦርነቶችን አስቆሜ የኖቤል ሽልማት ሳሰጡኝ አሁን ስለ ዓለም ሰላም የማሰብ ግዴታ የለብኝም ሲሉ ፕሬዝዳንት ትራምፕ ተናገሩ። ትራምፕ ዛሬ ምን አሉ? የአሜሪካው ፕሬዝዳንት ዶናልድ ትራምፕ ይህንን መልእክት ያስተላለፉት ለኖርዌይ ጠቅላይ ሚኒስትር በጻፉት ደብዳቤ ነው። ዛሬ ጃንዋሪ 19 ለጠቅላይ ሚኒስትር ዮናስ ጋር ስቶር በጻፉት በዚህ ደብዳቤ የእርሶ አገር እኔ 8 ጦርነቶችን አስቆሜ የኖቤል የሰላም ሽልማት ሊሰጠኝ አልቻለም፣ ስለዚህም ስለ ሰላም የማሰብ ግዴታ እንደሌለብኝ ይሰማኛል ማለታቸውን አጃንስ ፍራንስ ፕሬስ ዘግቦ ተመልክተናል። የዜና አውታሩ ይህን ደብዳቤ ለተመለከተው ገልጾም በኢሜል በተላከው ደብዳቤ ላይ አሜሪካ ግሪንላንድን ለመቆጣጠር ያላትን ፍላጎት በድጋሚ ማስታወቃቸውንም አስረድተዋል። ትራምፕ በደብዳቤያቸው ላይ ዴንማርክ ያንን መሬት ከሩሲያና ከቻይና መጠበቅ አትችልም ማለታቸው የጠቀሰው ዘገባው ጨምሮም ዴንማርክ የግሪንላንድ ባለቤት መሆኗን ጥርጣሬ ውስጥ የሚከት ሀሳብ እንዳሰፈሩ ማስታወቋል። በዚህ ደብዳቤ የግሪንላንድ ባለቤትነታቸውን የሚያሳይ ሰነድ የለም። ከ100 ዓመታት በፊት ጀልባቸውን አስቀምጠዋል። ያኔ እኛም ጀልባዎቻችንን በቦታው አስፍረን ነበር ያሉት ትራምፕ ግሪንላንድን ሙሉ በሙሉ አሜሪካ ካልተቆጣጠረች የዓለም ደህንነት የጠበቀ እንደማይሆንም አስፍረዋል። የኖርዌይ ጠቅላይ ሚኒስትር በሰጡት መልስ አገራቸው የኖቤል ሽልማትን እንደማትሰጥ ገልጸዋል። በጻፉት የመልስ ደብዳቤም ትራምፕ እንደሚያውቁት ሁሉም ሽልማቱ የሚሰጠው በገለልተኛ የኖቤል ኮሚቴ ነው እንጂ በኖርዌይ መንግስት አይደለም ማለታቸውን የዜና ምንጩ አስነብቦ ተመልክተናል። ፕሬዝዳንት ትራምፕ የኖቤል ሽልማት እውነት ይገባቸዋል? እስኪ አስተያየታችሁን በኮሜንት ላይ ጻፉልን።